የመቀሌ ከተማ ሙስሊሞች በአክሱም ሙስሊሞች ላይ የሚፈጸመውን አወገዙም። ይህንን አስመልክቶ በትላንትናው ዕለት ታላቅ ስብሰባ በከተማዋ ተካሂዷል። በዝርዝር የምንመለከተው ይሆናል። በሐዋሳ ከተማ በጎዳና ላይ ዳዕዋ ሲያደርጉ የነበሩ ኡስታዞች ታስረው የነበሩ ሲሆን በአሁኑ ሰዓት ግን ተፈተው ይገኛሉ። ይህንንም በዝርዝር እንመለከተዋለን። በኢስላማባድ ከተማ በኢራንና በአሜሪካ መካከል ሲካሄድ የነበረው ድርድር መስተጓጎሉ ተገልጿል። ከውጭ ለትንታኔ የመረጥነው ዘገባችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሃሩን ሚዲያ ቤተሰቦች፣ ይህ ለተሰኘው ወደ እናንተ የሚደርሰው ሃሩን መረጃችን ነው። መረጃዎቹን በማቅረቡ በኩል ከማል ኑርያ አብሬያችኋለሁ። አብራችሁ ይቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ ለሀጅ ተጓዦች የ1 ለ45 ቡድን አሚሮች የክህሎት ስልጠና ሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ የ1447ኛው ዓመት አልሂጅራ የሀጅ ተጓዦችን በአግባቡ ሀጅ አድርገው እንዲመለሱ ለማስቻል ዘርፈ ብዙ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ ገልጿል። የሀጅ ተጓዦችን የ1 ለ45 ቡድን አሚሮች የአመራር ክህሎት ስልጠና የቅድመ ዝግጅት ስራዎች መካከል አንዱ ነው ያለው ጠቅላይ ምክር ቤቱ ዘርፉ በሚያዝያ 17 2018 ዓመተ ምህረት አዲስ አበባ ስቴ ኢዚ ሆቴል የተለያዩ የክህሎት ስልጠናዎችን ሰጥቷል። በአደረጃጀቱ ከ1 ለ45 ሁጃጆች መካከል ልምድ የተሻለ አቅም ያለው እንዲሁም አንድ አሚር ቡድን እንዲመራና የአርህማን እንግዶች የሀጂ ኢባዳ በአግባቡ እንዲያከናውኑ ለማስቻል የተዘጋጀ መሆኑን የዘርፉ ኦፕሬሽን ማኔጀር ሼህ ኢሳቅ አደም መግለጻቸውን የጠቅላይ ምክር ቤቱ ኮሚኒኬሽን ዘግቧል። በሐዋሳ ከተማ በጎዳና ላይ ዳዕዋ ሲያደርጉ የነበሩ ኡስታዞች መታሰራቸው ተገልጾ የነበረ ሲሆን በአሁኑ ሰዓት ግን ከእስር መለቀቃቸው ተመላክቷል። በሐዋሳ ከተማ አሮጌ መናኸሪያ ተብሎ በሚጠራው አካባቢ በጎዳና ላይ ዳዕዋ ወይም የሃይማኖት ትምህርት አድርጋቸዋል በሚል ትላንት እሁድ በፖሊስ በቁጥጥር ስር ውለው የነበሩ 2 ሙስሊም ወጣቶች ከእስር መለቀቃቸው ተገልጿል። ወጣቶቹ በጸጥታ ኃይሎች ተይዘው መወሰዳቸው በአካባቢው ሙስሊም ማህበረሰብ ዘንድ ከፍተኛ ቅሬታ ፈጥሮ የነበረ ሲሆን ከሚመለከታቸው አካላት ጋር የሲዳማ ክልል እስልምና ጉዳዮች ምክር ቤት ባደረገው ውይይት ከእስር ሊለቀቁ መቻላቸው ተገልጿል። ወጣቶቹ ድንገተኛ መታሰር የሲዳማ ክልል እስልምና ጉዳዮች በሰላምና ጸጥታ ዘርፍ ቢሮ በሃይማኖት ነጻነት አብሮነት ዙሪያ የጋራ መግባባት በፈጠረበት ማግስት የተከሰተ በመሆኑ ስምምነቱ በተግባር አልተተረጎመም የሚል ስጋት አሳድሮብን ነበር የሚል ቅሬታቸውን ያቀረቡ ሲሆን ይሁንና አሁን ላይ ጉዳዩን በአጭር ጊዜ ይሁንታ በማግኘት ወጣቶቹ ከእስር ተፈተው ወደ ቤተሰቦቻቸው መቀላቀላቸውን የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። በአክሱም ከተማ የተላለፈው ውሳኔ ጸረ እስልምና እንዲሁም ህገ መንግስታዊ መብትን የጣሰ ነው ሲሉም የመቀሌ ከተማ ሙስሊሞች ተናገሩ። በትግራይ ክልል መቀለ ከተማ በትላንትናው ዕለት ከ15 በላይ መስጂዶች የተውጣጡ ሙስሊሞች በአክሱም ሙስሊም ወንድሞቻቸውና እህቶቻቸው ላይ እየደረሰ ያለውን የመብት ጥሰት አስመልክቶም ሰፊ የውይይት መድረክ አካሂደዋል። በውይይቱ ላይም በአክሱም ከተማ አስተዳደርና በሃይማኖት መሪዎች የተላለፈው ውሳኔ በኢትዮጵያና በትግራይ ክልል ህገ መንግስት የጸደቁ መሰረታዊ መብቶችን የሚጥሱ መሆናቸው በዝርዝር አመላክተዋል። ማህበረሰቡ በአክሱም ሙስሊሞች ላይ እየደረሰ ያለው ግፍ እጅግ እንዳሳዘነው እናም ይህ ድርጊት በጽኑ እንደሚኮንንም በቁጣ ገልጿል። በመድረኩ ላይ በዋናነት የተነሳው ነጥብ በአክሱም ሙስሊም ተወካዮች ላይ ተፈርሟል የተባለው ሰነድ በከፍተኛ ማስፈራሪያና ጫና የተፈረመ በመሆኑ ተቀባይነት የሌለው ነው ተብሏል። ተሳታፊዎቹ እንደገለጹት በአክሱም ሙስሊሞች እንዲሁም ኢስላማዊ ማንነታቸውን እንዲጥሱ በግዳጅ እየተሰራ ነው ያሉ ሲሆን በመሆኑም የክልሉ ሚዲያዎች የመቻቻል ስምምነት ተብሎ የቀረበው ባለ 4 ነጥብ ሰነድ የእስልምና መሰረታዊ መርሆችን የሚጻረር በመሆኑ በመቀለ ሙስሊሞች ድምጽ ውድቅ ተደርጓልም ተብሏል። የአክሱም ሙስሊም ኮሚቴዎች በፈረሙ ፊርማ የፈጣሪ ቃል አይቀየርም ሲሉ ድምጻቸውን አሰምተዋል። በመጨረሻም የመቀለ ከተማ ሙስሊም ማህበረሰብ ለአክሱም ሙስሊሞች ወንድሞቻቸው አይዟችሁ፣ መላው ህዝባችን ከሁሉም በላይ ፈጣሪ ከናንተ ጋር ነው የሚል የጥንካሬ መልእክታቸውን ያስተላለፉ ሲሆን ሙስሊሞች በተወለዱበትና ባደጉበት አክሱም ከተማ መሰረታዊ መብታቸው ሊገፈፍ የማይገባው የሃይማኖት እኩልነት ሊከበር እንደሚገባም አሳስቧል። ትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ተወካዮችም ይህ የተጀመረው የተቃውሞና ውይይት መድረክ በሁሉም የትግራይ ዞኖችና አካባቢዎች ተጠናክሮ እንደሚቀጥል አቅጣጫ መቀመጡ ከስፍራው ለሃሩን ሚዲያ የደረሰው መረጃ ያመላክታል። እየተከታተላችሁ የምትገኙት ከሃሩን ሚዲያ ወደ እናንተ እየደረሰ ያለው የለተሰኘው መረጃ ሰዓታችንን ነው። አሁን ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርሳለን። የማሊ መከላከያ ሚኒስቴር ጄኔራል ሳዲዮ ካማራ በተቀናጀ ጥቃቶች መገደላቸው ተገለጸ። የማሊ መከላከያ ሚኒስቴር ጄኔራል ሳዲዮ ካማራ በመላ ሀገሪቱ በሚገኙ ወታደራዊ ጣቢያዎች ላይ በተፈጸሙ የተቀናጁ ጥቃቶች መገደላቸውን አልጀዚራ ዘግቧል። ጥቃቱ የተፈጸመው ጄሚን እና በቲዋንግ አማጽያን ጥበቃ በሚደረግላቸው ወታደራዊ
ዱባይ ከተማ በሚገኘው የሚኒስትሮች መኖሪያ ቤት ላይ በተፈጸመ የአጥፍቶ ጠፊ የመኪና ቦምብ ጥቃት መሆኑ የተገለጸ ሲሆን ጀነራል ሳዲዮ ካማራ እንደ አውሮፓውያኑ የዘመን ቀመር ከ2020 እስከ 2021 በተካሄዱ ተከታታይ ወታደራዊ መፈንቅለ መንግስቶች ስልጣን ከያዙ መንግስታዊ ቁልፍ ሰዎች መካከል አንዱ የነበሩ ሲሆኑ የእሳቸው መገደል በሀገሪቱ ወታደራዊ ኃይል ላይ ከባድ ጫና የሚያሳድር መሆኑ ተመላክቷል። የሽግግር መንግስቱ ፕሬዝዳንት አስሚ ጎይታ ጥቃቱ በተፈጸመበት ወቅት ወደ ሌላ ደህንነት ወደ ተጠበቀ ስፍራ በመዘዋወራቸው እስካሁን ጥቃት እንዳልደረሰባቸው የተገለጸ ሲሆን ከዚህ ቀደም እርስ በርስ ይዋጉ የነበሩ ታጣቂዎችም አሁን ላይ በጋራ የተቀናጀ ጥቃት በማሊ መንግስት ላይ መክፈታቸው ተመላክቷል። በአሜሪካና በኢራን በእስላማባድ ይካሄድ የነበረው የሰላም ድርድር መስተጓጎሉ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካቸውን ወደ ፓኪስታን ሊያደርጉ የነበረውን ጉዞ መሰረዛቸውን ተከትሎም በአሜሪካና በኢራን መካከል በፓኪስታኗ ዋና ከተማ ኢስላማባድ ሊካሄድ የነበረው የሰላም ድርድር መስተጓጎሉ ተገልጿል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ መነጋገር ከፈለጉ መደወል ይችላሉ ያሉ ሲሆን ኢራን ያቀረበችው ሀሳብ በቂ ባለመሆኑ ምክንያት አሜሪካ ተደራዳሪዎቿን ወደ አደራዳሪዋ ሀገር ፓኪስታን እንደማትልክም አመላክተዋል። በኢራን አመራሮች ዘንድም መከፋፈልና ውዥንብር መኖሩንም ፕሬዝዳንቱ አያይዘው ተናግረዋል። በሌላ በኩል የኢራኑ ፕሬዝዳንት ማሱድ በአሜሪካና በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ እስካላነሳች ድረስ ሀገራቸው ወደ አዲስ ድርድርን እንደማትገባም አስታውቀዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ኢራን ያላት አቋም የማይደራደር መሆኑን ጠቅሰው ውጤቱ እስከሚገኝ ድረስ በፓኪስታን አደራዳሪነት የሚደረገው ጥረት እንደሚያከብሩም አስታውቀዋል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው የመረጃዎቻችን ይህን ይመስሉ ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ